ዮናታንን አገልግሎት በተወሰኑ የሶሻል ሚዲያዎች በተለይ በዩቲዩብ አይቻለሁ እና በጣም ደስ ያለኝ ሁለት ነገር ነው እና ብዙ ቤሪየር አለ ግድግዳ አለ ያንን አፍርሼ ወይም ዘልዬ መካከላችሁ ልገኝ የደፈርኩበት ሁለት ምክንያት ነው ያለኝ። አንዱ የሚያስተምረው ትምህርት የሚሰብከው የጽድቅ የኑሮ ወንጌል የህይወት እንደው ዝም ብሎ እዚህ ሰብስቦ አስጨብጭቦ አጫጭሆ አማሙቆ መሸኘት ሳይሆን እግዚአብሔርን ቃል ረገጥ ብሎ አድርጎ ከፈታ አድርጎ ሲያስተምር በማየቴ እንዲህ አይነት አገልግሎት ጋር መቆም ነው የሚያስፈልግ ብዬ ደፍሬያለሁ። ከዚሁ ጋር ተያይዞ በቅርብ ያው ለናንተ ለቀባሪው ማርዳት እንደሚባለው ነው። ለኛ ነው አዲሱ ነገር። በተለይ ወጣቶች በልዩ ልዩ ሱስ እና የተለያየ አይነት ፕራክቲስ ውስጥ የነበሩ ወጣቶች ዴሊቨር ሲደረጉ ሲፈቱ እና ያለቀሱ ምስክርነታቸውን ሲሰጡ ያየሁበት አንድ ዩቲዩብ አለ ወይም አንድ ክፍለ ጊዜ ያን በማየቴ በጣም ነፍሴ በደስታ ቀለጠች። በጣም የኢትዮጵያ አብያተ ክርስቲያናት ዋና መሪ የሚባለው በእድሜ ዘመኑ ባገለገለው ማለት ነው 3 ሰው አልተፈወሰም። በእጁ 3 ሰው አልተፈወሰም። አሜን ነው ወይ? ስንት ሰው አልኩ? በፍጹም አይፈወስም። በመዲናችን አዲስ አበባ የተፈጸመው እጅግ ዘግናኝ የሆነ ድርጊት የ13 ዓመቷ ታዳጊ የደረሰባት መከራ ብዙዎችን አስቆጣ። አንዲት የ13 ዓመት ታዳጊ ስሟ ርብቃ የሚባል በለጋ እድሜዋ ላይ ማንም ሊጋፈጥ የማይገባውን ከባድና አሳዛኝ ስቃይ ተጋፍጣለች። በሕፃኗ ላይ የደረሰውን መከራ የሚያሳዩ ምስሎችና ዘገባዎች ብዙዎችን እጅግ ጥልቅ ሐዘንና ከፍተኛ ቁጣ ውስጥ ጥለዋል። በአሁኑ ወቅት የህብረተሰብ ክፍሎች ለዚህች ታዳጊ ፈጣን ፍትህ እንዲሰጥ አጥብቀው እየጠየቁ ነው። ህዝቡ ተጠርጣሪው ወንጀለኛው ለፈጸመችው ድርጊት ሙሉ በሙሉ በህግ ተጠያቂ እንድትሆንም አቤቱታ እያቀረበ ይገኛል። በመላው ህብረተሰብ ዘንድ ከፍተኛ ቁጣንና ሐዘንን የቀሰቀሰው የህፃን ርብቃ ጉዳይ በህግ የበላይነት ስር ወድቋል። ህፃኗ ርብቃ ከደረሰባት አሰቃቂ ድርጊት በኋላ በአሁኑ ሰዓት በማቆያ ጣቢያ ተገቢው እንክብካቤ እየተደረገላት እንደሆነ ታውቋል። ህፃኗ ላይ ጉዳት አድርሳለች የተባለችው ሴትና ባለቤቷ በመገናኛ አካባቢ በሚገኘው ጨፌ ፖሊስ ጣቢያ በህግ ቁጥጥር ስር እንዲውሉ ተደርጓል። ተጠርጣሪዋ ሴት ለፖሊስ በሰጠችው ቃል መሰረት ህፃኗን ስታቃጥል ባለቤቷ በቦታው ተቀምጦ ነበር። የዘመዶቼን ጸባይ እኔ ያውቃለሁ፣ በደንብ አቃጥዬ በማለት ድርጊቱ እንዲፈጸም ያበረታታ እንደነበር መገለጹን ዘገባዎች ያመለክታሉ። ሴትየዋን አግብቶ የሚኖረው ባል በአሜሪካን ሀገር ከ20 ዓመታት በላይ ከኖረ በኋላ የመጣ ሲሆን ከዚህ ቀደም የ3 ልጆች እናት የሆነች ሴት ፈቶ እንደነበርና ባህሪው አደገኛና ክፉ እንደሆነ ተገልጿል። መላው የኢትዮጵያ ህብረተሰብ በንዴትና በሐዘን ድርጊቱን አውግዟል። ህፃኗ ላይ በደረሰው ጉዳት ፍትህ እንዲሰፍን ለልጅቷ ተገቢው ካሳ እንዲከፈልና ተጠርጣሪዎቹም በህግ ተገቢው ቅጣት እንዲጣልባቸው የበኩሉን ጥያቄ እያቀረበ ይገኛል። ተማሪዎች የ3ኛ ዓመት ትምህርታቸውን ሲያጠናቅቁ ለ1 ዓመት የማስተማር አገልግሎት እንዲሰጡ የሚያስገድደው መመሪያ ላይ ተቃውሞ እያሰሙ ነው። የትምህርት ሚኒስቴር ፕሮፌሰር ብርሃኑ ነጋ የከፍተኛ ትምህርት ተቋማት ተማሪዎች የ3ኛ ዓመት ትምህርታቸውን ሲያጠናቅቁ ለ1 ዓመት የማስተማር አገልግሎት እንዲሰጡ የሚያስገድደው መመሪያ ከ2019 ዓመተ ምህረት የትምህርት ዘመን ጀምሮ ተግባራዊ እንደሚሆን መናገራቸውን ተከትሎ ትናንት ሰኞ ህዳር 8 በአንዳንድ የመንግስት ዩኒቨርሲቲዎች ተማሪዎች ተቃውሞ ማሰማታቸውን ዋዜማ ሰምቻለሁ ስትል ዘግባለች። የተማሪዎች ተቃውሞ ከተቀሰቀሰባቸው ከፍተኛ የመንግስት የትምህርት ተቋማት መካከል አምቦ፣ አርሲ፣ ቡሌ ሆራ፣ ሰላሌ፣ መደወላቡና ድሬዳዋ ዩኒቨርሲቲዎች እንደሚገኙበት ዋዜማ ከደረሷት መረጃዎች ተረድቻለሁ ብላለች። ተቃውሞ ያሰሙት ተማሪዎች ካስተጋቧቸው መፈክሮች መካከል የመምህርነት ሙያ ስልጠና ያልወሰዱ ተማሪዎችን የማስተማር ብሔራዊ አገልግሎት ስጡ ማለት ተቀባይነት የለውም የሚለው እንደሚገኝበትም ምንጮች ነግረውኛል ብሏል ዘገባው። ፕሮፌሰር ብርሃኑ ከሰሞኑ በህዝብ ተወካዮች ምክር ቤት ቀርበው በአዲሱ መመሪያ ዙሪያ ባደረጉት ገለጻ የመጀመሪያ ዲግሪ ያላቸው ተመራቂዎች የ1 ዓመት የማስተማርና የማስተማር ስነ ዘዴ ኮርስ በመውሰድ ለመምህርነት ብቁ መሆን እንደሚችሉ ጠቁመው ነበር። ነቢይ እስራኤል ዳንሳ የአብያተ ክርስቲያናት ህብረት ኃላፊንና መሪዎችን መሪ የሚባለው በእድሜ ዘመኑ 3 ሰው በእጁ አልፈወሰም ሲል እጅግ አስደንጋጭ የሆነ ንግግሩን አሰማ። አገልጋይ እስራኤል ዳንሳ የተባለው ስለ አብያተ ክርስቲያናት መሪና ኃላፊዎች የኢትዮጵያ አብያተ ክርስቲያናት ዋና መሪ የሚባለው ባገለገለበት በእድሜ ዘመኑ 3 ሰው በእጁ አልተፈወሰም፣ በፍጹም አይፈውስም ሲል አንተ በሚል የምጸት ንግግር መሪውን እየጠራ ገለጸ። በጉባኤው ታዳሚ የነበረው ምዕመንም በእልልታና በጭብጨባ የእስራኤል ዳንሳን ንግግር አድንቆት ሲሰጥ መመልከትም ተችሏል። ድህነትን በዩናይትድ ኔሽን በእርዳታ በጾም ጸሎት ዘይት በመቀባት አታጠፋም። ለዘላለም አሉ ብሏል ጌታ ኢየሱስ። አሉ አሜሪካ አሉ። እንዴው ወደፊት ማርስ ላይም ሰው ከወጣ እዛም ይኖራሉ። በቃ ኢየሱስ ቃል ነው።
በበሽታው ተጠርጥረው ህይወታቸው ያለፉ ሰዎች በሚኖርበት ጊዜ ቀብር ስነ ስርዓታቸውን በተለይ ደግሞ ከኢትዮጵያ ህብረተሰብ ጤና ኢንስቲትዩሽን ከሚያወጣው መመሪያና በእኛ ከጤና ሚኒስቴር የሚሰጡ መረጃዎችን በመያዝ ዛሬም በዚህ ሰዓት የጤና ባለሙያዎቻችንን በተለይ የሆስፒታል ኃላፊዎችን እያሰለጠን ነው። በዚህ ሰዓት አሁን ራሱ በወይነመረብ እየሰለጠኑ ነው ያሉት። ምንድነው የሚደረገው፣ የኬዝ ማኔጅመንቶቻችን እንዴት ይደረጋሉ የሚለው ይህን ደግሞ አጠናክረን እስከታች እናወርዳለን። ማህበረሰብ ውስጥም ደግሞ ማነቃቃት ማሳወቅ ያስፈልጋል ማለት ነው። ከዚህም አንፃር ይህንን በሱ መሰረት በምናወጣው መመሪያ መሰረት በጥንቃቄ ማከናወን ያስፈልጋል ማለት ነው። በዚህ ሰዓት በህክምና መለያ ቦታ ውስጥ ሆኖ በዚህ ቫይረስ ተይዞ ያለ ሰው የለንም። ምልክቶች ያላቸውን የላቦራቶሪ ምርመራዎችን እያሰባሰብን አሁንም እያደረግን ያለው ለህብረተሰቡ እያሳወቀን እንቀጥላለን። ተጠርጣሪዎች የነበሩ ወይም ምልክት ኖሯቸው ንክኪ ሊኖራቸው ይችላል ያልናቸውን ሰዎች ቀደም እንዳልኩት 17 ሰዎች መርምረናል። እስካሁን ባለው ምልክት ኖሯቸው ህክምና ባደረግናቸው ሰዎች ውስጥ እስካሁን ባለው ኔጌቲቭ ወይም ደግሞ ቫይረሱ በሰውነታቸው ውስጥ እንዳልተገኘ ነው የሚያሳየው። ያ ማለት ግን ሳንዘናጋ አሁንም ቢሆን ተጠናክሮ ክትትላችን መቀጠል አለበት። የመከላከል ስራዎቻችን መቀጠል አለባቸው ማለት ነው። ትንቢት እያስመሰለ ቤተክርስቲያንን የበላ የሰውን ቅናት መነሳሳት የገደለ ትዳርን ያፋታ እጮኝነትን የሚያፋታ የሱ ያንቺ አይደለም እያለ የሚያፋታ ተደብቆ የሚያገለግል ማነው? አንድ ኃያል ሰው ብድግ ብሎ ጮሆ ውጣ የሚል ውጣ! ድገም ውስጥ አንዴ ውጣ! የመጨረሻ ውጣ! በጌታ በኢየሱስ ቁጭ በሉ። አንድ የሚለይ ቅባት ያስፈልገናል። ከነግልሙትናዋ የሚደፏት ከላይ የሚፈጠፍጧት ያስፈልጋል። በኢሹ ላይ የነበረ ቅባት ያስፈልጋል። አሁን የማያደራድር ቅባት ያስፈልጋል። ለገንዘብ ለክብር ለሆድ የማያስኖር ለእግዚአብሔር ክብር የሚያስኖር የሆነ ቅባት መጥቶብኛል። ምን እንደሆነ አላውቅም። አንዳንዶቻችሁ ላይ በኢየሱስም ይረፍባችሁ። ይሄ ቅባት ዛሬ ይወርዳል። ይሄ ቅባት አሁን ይወርዳል። የሚታው ነገር ይተዋል። ኤልዛቤል ትተዋለች። ማን የመጣው ስትል እኮ አረ እዩ የሚባል ነው የመጣው አሏት። ኦ አለች። ችግር የለም ብላ ወደ መኝታ ቤት ገባች። ቁምሳጥኗ ያን ገላዋን የሚያራቁት ለወሲብ የሚያነወልል ፍትወትን የሚያነሳሳ አለባበስ ለብሳ ሰገነት ላይ ብቅ ብላ ንፋስ የሚያነቃንቀው ነጣ ያለ መጋረጃ ገለጥ አርጋ ናግባ ስትለው ይሄ የመጣው ከዚህ በፊት እንደመጡት አይነት አልነበረም። ይሄኛው የማያወራ ነው። በላይ ወጥቶ ምንነካሽ የማይል ነው። ከላይ የሚፈጠፍጥ የተነገረውን ትንቢት የሚያስፈጽም ነው። በጌታ በኢየሱስ ስም፣ በጌታ በኢየሱስ ስም የትግራይ ተወላጆች እነኚህ ተፈናቃይ የሚባሉት አሁን ያሉበት ቦታ ትክክለኛ አገራቸው ክልላቸው ውስጥ ነው ያሉት። እሰው ክልል ውስጥ ተፈናቃይ ነን ተብሎ አይኬድም። ምክንያቱም አሁን ያለንበት ምን አይነት ሲስተም ነው? ይሄ የኤትኒክ ፌዴራሊዝም፣ ይሄ በቋንቋ በብሔር ሁሉም የራሱን ባውንድሪ ያበጀበትና በክልል ያለ በዛ ሲስተም ውስጥ ነው ያለነው። ስለዚህ ለትግሬ ክልሉ ትግራይ ነው፣ ለአማራ ክልሉ አማራ ነው። አማን ነው የአማራ ክልል ነው፣ ለኦሮሞም የኦሮሞ ክልል ነው። ስለዚህ ኮሎኔል ደመቀ ዘውዱ ምን ይላል? ተፈናቃዮች ይላቸዋል። ወራሪዎቹም ተፈናቃዮች ይላቸዋል። እና ተመልሳችሁ ኑና እዚህ ግቡ ይላል። አሁን በደንብ እናየዋለን። ምክንያቱንም ይናገራል። አንዱን ህብረተሰብ አፈናቅለን ሌላውን ህብረተሰብ በማስቀመጥ ሰላም አይመለስም ይላል። በሀገራቸው አይደል እንደ ያሉት? ከዛ አንስተህ ወደ አማራው ክልል አምጥተህ የምታሰፍርበት ምክንያት ምንድነው? ዴሞግራፊ ለመለወጥ ነው። see how they work with the Tigray region። ደመቀ ዘውዱ አማራ ነው? I don't know። ስራው ግን አማራ አይደለም። የትግራይን ህዝብ አምጥቶ አማራው ክልል ውስጥ ወልቃይት ውስጥ የሚያሰፍርበት ምክንያት ምንድነው? የትግራይ ህዝብ ወደ አማራ ክልል መጥቶ ሰርቶ ለመብላት ያንን የመሳሰለ ነገር ችግር የለበትም። አማራ መታችሁ ሰርታችሁ አትብሉ አይልም። ለዘመናት እየመጡ እየሰሩ ገንዘብ እየሰሩ ይመለሱ እንደነበረ የትግራይ ህዝብ ታሪክ ይናገራል። በዛ መልኩ ኦኬ። መተው ግን ባለቤት አይሆኑም። የአማራን ርስት በባለቤትነት አይወስዱም። ዛሬ ደመቀ ዘውዱ ኮሎኔል ደመቀ ዘውዱ እንግዲህ እያደረገ ያለው ያ ነው። እና ተፈናቃዮች የሚለውን ቃል ስትሰሙ ትግራዮችን ነው ተፈናቃዮች የሚሉት። የትግራይ ህዝብ ከአማራ ክልል ተፈናቃይ የሚሆንበት ምክንያት የለም።
ወይም ሲናሪዮ አይፈጠርም። የትግራይ ህዝብ ክልሉና ርስቱ ትግራይ ውስጥ ነው። ምንድነው የሚያደርጉት በዚህ በወልቃይት? ዛሬ እኮ ኢትዮጵያ የሚል ነገር እኮ የለም። ኢትዮጵያ የሚል ነገር ቢኖር ኖሮ በኤትኒክ ፌዴራሊዝም ሲስተም ውስጥ ባይሆን ኖሮ ያለ ነው። ኦፍ ኮርስ የአማራውም ክፍል የኔ ነው ቢሉ አማራውም የትግሬውን፣ ኦሮሞው የጉራጌውን ክፍፍል በብሔር ክፍፍል በሌለበት ሲስተም ውስጥ ቢሆን ኖሮ ያለ ነው። ያ አርጊመንት ያስኬዳል። ትግሬዎችን አምጥተው አማራ ክልል ውስጥ ጎንደር ውስጥ መኖር እንፈልጋለን፣ ጎጃም ውስጥ መኖር እንፈልጋለን ቢሉ መብታቸው ነው። አሁን ግን ያ ኢትዮጵያ የለም። አሁን ሁልህም በየክልልህ ነው። አታይም? ኦሮሞ ኦርቶዶክሶችና አማራዎችን ያጋደመ ሲያርድ ቢኮዝ እኛ ያለ ክልላቸው የመጡ ናቸው ብሎ በወለጋ ቤኒሻንጉልን ስንወስድ ስንቱን አማራ ነው የቀስት መጫወቻ ያደረገው? ምክንያቱም they are here የሰው ርስት ውስጥ ነው፣ የሰው ክልል ውስጥ ነው ያሉ ብሎ እኮ ነው። አማራ እንግዲህ ለስንት ዘመን በኦሮሞም ክልል ኖሯል፣ በትግራይ ውስጥም በቤኒሻንጉል ውስጥም። ግን አሁን ኤትኒክ ፌዴራሊዝም ከታወጀ በኋላ ነው የምላችሁ። ከዛ በኋላ ግን በቃ it's a fair game መሆን አለበት መሆን የለበትም ግን ሲስተሙ ነው። ሲስተሙን መለወጥ። ሲስተሙን ከለወጥን በኋላ ማንም በየትኛውም ስፍራ በኢትዮጵያ ውስጥ የመኖር መብት አለው። እስከዛ ድረስ ግን የትግራይ ህዝብ አማራ ክልል መጥቶ በባለቤትነት እኮ ነው፣ ዝም ብለው ሰርተው ይመለሱ እኮ አይደለም። እና ወልቃይት ውስጥ በብዛት አመጣው አፍሰው ከዛ በኋላ ዴሞግራፊኩን ለውጠው የድምጽ ብልጫ ይደረግ ወልቃይት የማናት በሚል ጊዜ እዛ ያሉት ትግራዮች ኦፍ ኮርስ የትግሬ ናት ነው ብለው ነው እንትን የሚሉት ቮት የሚያደርጉት። እና that's how they want to ርስታችንን ለመውሰድ እንትን የሚያደርጉት እንቅስቃሴ አንዱም ያንን ይመስላል። ለዚህ ደግሞ ዋናው ይሄንን ኦርኬስትሬት የሚያደርገው ማን ነው? ኮሎኔል ደመቀ ዘውዱ ነው። አማራ ነኝ የሚል ነው። ስንት ጊዜ ነው የምነግራቸው? አማርኛ ተናጋሪዎች ነገር ግን የአማራ ስነ ልቦናና የአማራ ቤስት ኢንትረስት በልባቸው የሌለ ስንት አሉ። እነኚህን መመንጠር ያስፈልጋል። አማራ ከነኚህ ጋር መኖር አትችልም። አሁን ደመቀ ዘውዱ እንዲህ አይነት አቋም ይዘው ማንም ሳይነካው እስቲ ይገርማችኋል እኮ እንደፈለገ የወልቃይትን ጉዳይ እሱ ነው የሚመነዝረው፣ የአማራ ህዝብ አይደለም። ልክ እንደ ግል ደሴቱ ወይም እንደ ግል መንደሩ ነው የሚያያት ወልቃይትን። እና አሁን የትግሬዎችን አምጥቶ ደግሞ ማስፈር ሲባል ደግሞ ማስፈር እኮ እንዳይመስላችሁ ይሄ 1000 2000 10000 መሰላችሁ አይደለም፣ ግማሽ ሚሊዮን በአንድ ጊዜ አስታውሳለሁ 500,000 የትግራይ ተወላጆች መጥተው በራያ አካባቢ አስፈራዋቸዋል። አማራ ምንም ሰው የለውም ወገን፣ ምንም ሰው የለውም አማራ። ጉድ! እኔ እጅግ አድርጎ የሚገርመኝ ነገር ነው። በወሎ ስንመጣ ምሬ ወዳጆ ልክ እንደነዘመነ ካሴ ከህወሓት ጋራ አሊያንስ እንፍጠር እና እነ ጠለምት ራያ እነ ወልቃይትን አሳልፈን ለትግሬው እንስጥ ነው የሚለው። እንግዲህ ተመልከቱ፣ የትግሬው ኃይል እኮ ከአማራ ጋር ጥምረት እንፍጠር የሚለውን ጉዳይ ያ ሲነሳ ይዞት የመጣው ኮንዲሽን ምን እንደሆነ ታውቃላችሁ? እነ ወልቃይትን እነ ጠለምት ምናምን ራያ ሁመራ የነኚህን ጉዳይ እንዳታነሱ፣ የነኚህን ጉዳይ ለኛ አሳልፋችሁ ከሰጣችሁ በኋላ ነው ህብረት የምንፈጥረው ብለው እንዲያውም የስምምነቱን ኮንዲሽን ዋና እንትን የሚያደርጉት ዲክቴት የሚያደርጉት ትግሬዎቹ ናቸው። በጣም የሚገርመው ነገር ለመሆኑ ፋኖ ምን አጥቶ ነው ከትግራይ ጋር ጥምረት እንፍጠር የሚለው? ፋኖ ከትግራይ የሚያገኘው ምንድነው ዛሬ የሌለው ያጣው? ጥምረቱ ምን ለማምጣት ነው ከትግራይ ጋር ጥምረት ብሎ የገባው? እዛ በዚህ ወቅት የፋኖን አቋም ስንመለከት በሰው ኃይል፣ በትጥቅ፣ በገንዘብ፣ በሪሶርስ ከትግሬውም ከኦሮሞውም ኢቭን የመንግስት መከላከያ ከሚባለውም ከሻዕቢያም እጅግ በላይ የተጠናከረ ግሩፕ ማን ነው? ፋኖ ነው። ፋኖ የማንንም ህብረት የማንንም አላያንስ አይፈልግም ለምንም ነገር። ነገር ግን ምንድነው ተሸጠዋል። እነ ዘመነ ካሴ ተሸጠዋል። እና የሚገርማችሁ ነገር ነው የአማራው ትግል ዋና እስትንፋስ የሆኑትን እነኚህን ርስቶች ለትግሬው እንስጥ
እና ወደ 4 ኪሎ እንሂድ ነው የሚለው። ያው ሲቀጥፍ መሆኑን ያውቀዋል። ዘመነና ምሬ በደንብ ያውቁታል እና አስረስ ማረ ዳምጤ። ምክንያቱ ለምንድን ነው ያላችሁኝ እንደሆነ ካኒዩ ኢማጂን የትግሬው ጦርና የፋኖ ባንድ ላይ ተባብሮ እሺ ነው እንበል የአብይ አህመድን ጦር አሸነፉ እንበል እና 4 ኪሎ ደረሱ እንበል። then what ትግሬ አማራውን ስልጣን ላይ እንዲወጣ ዝም ብሎ የሚያዩ ይመስላል? ትግሬዎች ስማርት ናቸው። ይህንን ፕሮፖዛል ሲያቀርቡ ፋኖን ወደ እነሱ ለማምጣት ፕሮፖዛል ሲያቀርቡ በመጀመሪያ ያደረጉት እነኚህን የዘላለም ምኞታቸው የሆኑትን የአማራን ርስቶች በእጃቸው ማግባት ነው። ካገቡ በኋላ ወደዛ እንዝበት ይሉታል አማራውን። እንግዲህ በእውነት እኔ እነ ዘመነ ካሴን አማራ ናቸው ብዬ እነኚህ ምሬ ወዳጁን በየትኛውም መልኩ አልቀበለውም። እንዳልኳችሁ ፕሮባብሊ አንዳንዶቹ አገው ናቸው ይባላል እነ ዘመነ ካሴ ኢቭን አማራ ቢሆኑም እንኳን አያችሁ የተሸጡ አማራዎች አይደሉም፣ የተሸጡ ናቸው። ከድርጊታቸው ነው የምታውቁት። እውነተኛ አማራ የሆነ ሰው የአማራ ስነ ልቦና ያለው ተዋጊ፣ ነፃ አውጪ ተዋጊ ፋኖ የሆነ እንዴት አድርጎ ነው እነ ሁመራን እነ ጠለምትን እነ ወልቃይት ጠገዴን እንዴት አድርጎ ነው ለትግሬ እንስጥ ብሎ የሚለው? ይሄ አማራ ነው? እስቲ እናንተ የዘመነ የነምሬ ወዳጆ ተከታዮች እንደ አምላክ የምታመልኳቸው አማራን ነው የምትመርጡት ወይስ እነኚህን ሰዎች ነው የምትመርጡት? ዩ ቴል ሚ ማናችሁ እናንተ? ሲጀመር ከዚህ በላይ ምን ያድርጓችሁ? እነ አስረስ ማረ ዳምጤ ማንነታቸውን እኮ ጭምብላቸውን እኮ ገልጠዋል። አሁን እኮ ከትግሬው ጋር ተስማምተው ለዚህ እኮ ነው ስለነ ጠለምት ሲያዝ እነ ራያ ሲያዙ ምንም አይነት ኮሽታ የለም እንዳልኳችሁ። ወልቃይት ደግሞ የሆነውን አሁን እንደሰማችሁት ትግሬዎችን አምጥተው በገፍ ሊያሰፍሩ ነው። ከዛ በኋላ ዴሞግራፊካል ቼንጅ ይፈጠራል። ከዛ በኋላ ሬፈረንደም ይመጣል። ከዛ በኋላ በህግ መሰረት ህዝቡ በመረጠው መሰረት ወልቃይት የትግራይ ሆናለች ይባላል in some years። በዚህ ሁኔታ አማራ እየተጫወቱብህ ነው because you're not willing to wake up። በራያ አካባቢ ያለው በወሎ አካባቢ ያለው እነ ምሬ ወዳጆ ከህወሓት ጋር እንቀላቀል ማነው ስምምነት እንፍጠር ብለው ሲሉ ልክ እንደነ ዘመነ ካሴ ህዝቡ የራያን ህዝብ ጨምሮ ምንድነው ያለው? ነው ያለው። ራያን ተቆጣጥረው ህዝቡን ሲያሰቃዩ የነበሩ እንደገና ደግሞ ከነሱ ጋር ስምምነት እንፍጠር ብሎ ማለት ለአማራው ህልውና አደጋ የአማራውን ህልውና አደጋ ላይ መጣል ነው ብለው ነው የተናገሩት። አሁን በዚህ መካከል ምንድነው አያችሁ ፋኖ ተከፋፍሏል። አሁን ፋኖ በነወልቃይት ጉዳይ ሊከፋፈል ይገባዋል? ስለነ ወልቃይት ስለነ ራያ ስለነ ጠለምት መጋደል አይገባውም? እውነተኛ አማራ you tell me የአማራ ትግል ከነኚህ ተለይቶ ምን what is it? ኮሎኔል ደመቀ ዘውዱና እነ ዘመነ ካሴ አንድ ነው ስራቸው። ኮሎኔል ደመቀ ዘውዱ በሌላ አይነት ሜተድ ነው ወልቃይትን ሊያስረክብ የተነሳው። እንዴት ነው እሱ? ልክ እንደነ ዘመነ ካሴ ጥለንላቸው እንሂድ ብሎ ባይልም ምንድነው ትግሬዎች በገፍ መተው ይስፈሩና የወልቃይት ጠገዴ መልኳ ብሔሯ የብሔሩ ይዘት ማለት ነው በዛ መልክ እንዲለወጥ ፈቅዷል ማለት ነው። ሲጀመር ተፈናቃይ የሚባሉት ትግራዮች የመጡት ይሄ አማራ ርስት በተወረረበት ጊዜ በግድ ነው መጥተው የሰፈሩት። እንዴት ነው ይሄንን የሚነግረው ሰው እንኳን የሌለ ለዚህ ሰው? እና ይሄ በዚህ ሁኔታ ላይ ነው ያሉት እነኚህ ርስቶቻችን። እና እነ ዘመነ ካሴም ሆነ ሌሎች በግላጭ ማንነታቸውን አቋማቸውን በደንብ አድርገን እንድንመለከት ነው። ሻሸመኔን ያነደደ አብይ አህመድ ነው። የዋቀፈኛው አብይ አህመድ ነው ኦርቶዶክስን የሚያቃጥል ምዕመናንን። ኦርቶዶክስን ሆነ ሌላም ሃይማኖት ሆነ ማንም በሃይማኖቱ በእምነቱ ሊሰደድ ሊቃጠል ሊወገር አይገባውም። ይሄ የሂውማን ራይት ጉዳይ እኮ ነው። አሁን እኔ እዚህ ቤተክርስቲያን አይደለሁም፣ እዚህኛው ቤተክርስቲያን ተከታይ አይደለሁም። እውነት ለመናገር በኢንተርቪው ብዙ ጊዜ ተናግሬያለሁ። በየትኛውም ኦርጋናይዝድ ሪሊጅን ውስጥ ከነገር ጽፌ 1 ደቂቃ አልሰማም ሃይማኖት ስለሚባል ነገር። ግን እኔ የምከራከረው ለምንድን ነው? ስለ ሂውማን ራይት ነው። ይሄ እኮ ፍሪደም ኦፍ ወርሺፕ እኮ ኢትስ ፓርት ኦፍ ሂውማን ራይት ጋድ ጊቨን ሂውማን ራይት እኮ ነው። ኦርቶዶክስ ሆነ ማሆነ መስጊዶች በሚቃጠሉበት ጊዜ አልተናገርንም? ተናግረናል። መስጊዶች ተቃጠሉ፣ ብዙ ኢማሞች ተገደሉ በአብይ አህመድ። ወሮ በላውና አምባገነኑ አብይ አህመድ ነው።
የኦርቶዶክስ ሕዝብ ያደረገው ጥፋት ስላለ አይደለም ሻሸመኔ የምትነደው። በእግዚአብሔር ምሕረት ባይሆን ኖሮ በስራችን እግዚአብሔር ስራችንን እያየ እየተከታተለ የሚቀጣን ቢሆን ኖሮ ዛሬ ማንም ሰው ኤግዚስት ማድረግ ባልቻለ ነበረ። ኢቭን ኢንዲቪጁዋልስ ሁላችንም ኤግዚስት ባላደረግም ነበረ። እግዚአብሔር አንድን ነገር በምን ምክንያት እንደሚያደርግ የሚያውቅ አንድም ሰው የለም። አንድም ሰው የለም። የእግዚአብሔርን አሰራር እኔ ያውቃለሁ ይሄ ስለሆነ ነው እንዲህ የወጣው እንዲህ የገባው ብሎ ለመናገር የሚደፍር ቀጣፊና ውሸታም ነው። የእግዚአብሔርን አሰራር በምንድን ነው የምታውቀው? ምን እንዳለ ባሪያው ነኝ ምናምን የሚል ቅጥፈት ልንገራችሁ። የሰው ልጅ እኔ አዛን ኢንዲቪጁዋል የማውቀው ፈጣሪ እንደፈጠረኝ ብቻ ነው። ፈጣሪ ወይም እግዚአብሔር የምንለው አላህ የምንለው ክርስና ብለን የምንለው እግዚአብሔር እንደፈጠረኝ እኔ አውቃለሁ። ከዛ ውጪ ግን ስለ እግዚአብሔር፣ ስለ አሰራሩ፣ ስለ ሐሳቡ ምንም የማውቀው ነገር የለም። አንዳች ነጥብ የማውቀው ነገር የለም። ስለዚህ እግዚአብሔር ለምንድን ነው ይህንን የሚያደርገው? ለምንድን ነው ይህንን የሚፈጽመው? ለምንድን ነው እግዚአብሔር ይህንን የማያደርገው? ለምንድን ነው እንዲህ አይነት ነገር? ለመሆኑ እግዚአብሔር ነው ያደረገው ወይስ? እኛ እኮ እግዚአብሔር ጭንቅላት ሰጥቶናል ሲፈጥረን። ነገሮችን የማድረግ ምርጫ የመምረጥ ችሎታ አለን በተፈጥሮ እና እግዚአብሔር ያደረገው እግዚአብሔር እንዲማል አይቻልም። I don't believe in that። ለምናደርገው አክሽን ሲጀመር ኃላፊነቱን መውሰድ ያለብን እኛው ራሳችን ነን። እግዚአብሔር ህሊና የሚባል ነገር ደግሞ ሰጥቶናል፣ ክፉና ደጉን የምንለይበት። ህሊናና መንፈስ ቅዱስ ብለን የምንለው ወይም እግዚአብሔር መንፈስ ብለን የምንለው እና ህሊና አንድ ናቸው according to my dogma እኔ ፐርሰናሊ ማምንበት ማለት ነው። ከዛ በተረፈ ግን ደፍሮ እግዚአብሔር ይሄን ያደረገው እንዲህ ስላደረክ ነው። ይሄን እግዚአብሔር እንደዚህ አይነት ጥፋት በኦርቶዶክስ ላይ የደረሰው በካቶሊክ ወይም በየትም ጥፋት የደረሰው ህዝቡ የቤተክርስቲያኑ አባላት እንዲህ አይነት ነገር ስለፈጸሙ ነው ብሎ በድፍረት መናገር ከዚህ የበለጠ ወንጌልን ቸርቻሪነትና በአዲስ ኪዳን ላይ የአባቴን ቤት የወንበዴዎች ዋሻ ያደርጋሉ ነው ምናምን የሚል ነገር የለም። በቃ እነኚህ ናቸው የእግዚአብሔርን ቤት ልክ እግዚአብሔርን አናግረነዋል፣ እናውቀዋለን፣ ባሪያው ነኝ ምናምን። ስለዚህ ይሄንን አየሁ ከሁለት እውነት ነው የምላችሁ አሁን በቅርብ I was so surprised። ስለዚህ ወገኖቼ ፐርፔትሬተሩ ማን ነው? አብይ አህመድ ነው። የኦርቶዶክስ ቤተክርስቲያን ቢቃጠል፣ የእስላሞች ሞስክስ ቢቃጠሉ ይህንን በሙሉ የፈጸመው ወንጀለኛውና ወሮ በላው አብይ አህመድ ነው። የሚጠየቀው አብይ አህመድ ነው። ቪክቲሞችን እንደገና ቪክቲማይዝ ማድረግ ይሄ ትልቅ ወንጀል ነው ባይትሰልፍ። ግፍ የተፈጸመባቸው የኦርቶዶክስ የአሩሲ ኦርቶዶክስ አባላት እነሱ ጥፋት ስላጠፉ አይደለም። ነገር ግን አብይ አህመድ የተባለ ኢንፌሪዮሪቲ ኮምፕሌክስ የሚያጠቃው ትንሽ ሰው በኦርቶዶክስነትና በአማራው ላይ እነሱን ሲያስብ ትንሽነት ይሰማዋል። ያ ሳይኮሎጂካል በሽታው ነው ይህንን ነገር እንዲያደርግ የገፋፋው። እና ደግሞ he is doing it periodically በየተወሰነ ጊዜው እያደረገው ነው። ይሄ ከእግዚአብሔር ጋር የሚያገናኘው ምንም ነገር የለም። ይሄ ከህዝብ ጽድቅና ኩነኔ ጋር የሚያገናኘው ምንም ነገር የለም። ምክንያቱም በመጽሐፍ ቅዱስም እንደሚናገረው ሰው ሁሉ የእግዚአብሔር ክብር ጎድሎታል፣ ክብር የለንም። ስለዚህ ከምሕረቱ የተነሳ በኢንዲቪጁዋልም ሆነ በቤተ ክርስቲያን ደረጃ ሰርቫይቫል ሁሉ ከምሕረቱ የተነሳ ብዙ ጊዜ ስለማናቀው እግዚአብሔር እየገባን ልክ እንደምናውቅ ሆነን እግዚአብሔር ተናገረን፣ እግዚአብሔር እንዲህ ያለን እያልን ስንቀጥፍ ወዳችንን ስንሞላ የምንኖር ብዙዎች ነን።